የፋኖ ኃይሎችና የአገዛዙ ሰራዊት ከባድ ትንቅንቅ በአራቱም አቅጣጫ አድማሱን አስፍቶ ቀጥሏል። በጎጃም ከደጋዳሞት ድል ቀጥሎ በይልማና ዴንሳ አዴት ከተማ የተገኘው ድል አነጋጋሪ ሆኗል። ከባህር ዳር በቅርብ ርቀት በምትገኘው አዴት ከተማ 97 ሚሊሻ፣ 37 አድማ ብተና፣ 22 መከላከያ በድምሩ 156 የአገዛዙ ጥምር ጦር በፋኖ ምት ከባድ ወታደራዊ ኪሳራ አስተናግደዋል። አስከሬናቸው ዛሬ ሲለቀም ውሏል። የጠፉ አመራሮች መፈለግ ላይ ናቸው። ጎጃም እንዴት አድሮ አለ ስንል የግንባር መረጃዎችን ፈትሸናል። ቀዳሚው መረጃችን ነው። በጎንደር 4 ውጊያዎች ተካሂደዋል። አንደኛው የውጊያ ግንባር በጎንደር ከተማ በቅርብ ርቀት በምትገኝ ከተማ የተፈጸመ መሆኑ የአገዛዙን ፖለቲካዊና ወታደራዊ አመራሮች ያስደነገጠ ሆኗል። ቁልፍ ወታደራዊ ስፍራዎች በፋኖ እጅ ገብተዋል። በወሎ ቤት አማራ 105 የአገዛዙ ወታደሮች ሞትና ቁስለኛ የሆኑበት አውደ ውጊያ ውሏል። ከደሃና እስከ አምባሰል አዳዲስ የውጊያ ግንባሮች ተፈጥረዋል። በሌላ በኩል በሸዋ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል ውጊያ ተካሂዷል። ውጊያው የአገዛዙ ኤሊት ፎርስ ተብሎ የሚጠራው ኮማንዶና አየር ወለድ ጦር በአመዛኙ የተሳተፈበት እንደሆነ ነው የታወቀው። እነዚህንና ሌሎች የግንባር መረጃዎች በዝርዝር ወደ እናንተ ይደርሳሉ። ጀነራሉ በ11ኛው ሰዓት አዲስ አበባ ገብተዋል። ጀነራሉ በቀዳሚነት ከብልጽግናው አለቃ አብይ አህመድ ጋር 48 ሰዓታት በቀረው የስልጣናቸው ጉዳይና በትግራይ ወቅታዊ ሁኔታ ይመክራሉ ተብሏል። በሌላ በኩል ከ700 በላይ ኤርትራውያን ወደ ትግራይ ተሻግረዋል። ለምን ዓላማ? ዜናችን ምላሽ አለው። አስመራ፣ መቀሌና 4 ኪሎ አዳዲስ መረጃዎችን ይዘናል። ለኢራን የተሰጣት ሰዓት እያለቀ ነው። ትራምፕ ሰዓቱ ካለቀ ሁሉም ነገር ያበቃል ሲሉ ዝተዋል። በ48 ሰዓት ውስጥ የጦርነቱን እጣ ፈንታ የሚወስን ወሳኝ የተባለ ሚስጥራዊ የተኩስ አቁም ድርድር እየተካሄደ ነው የሚል መረጃዎች ተሰምተዋል። በሌላ በኩል የኢራኑ የአየር መከላከያ አዛዥ ሲገደሉ በሞሳድና በእስራኤል ጦር መካከል ደግሞ ከባድ ውዝግብ ተፈጥሯል። የጦርነቱን ተራዛሚነት ተከትሎ የኔታንያሁ ቢሮ መከፋፈል ውስጥ መግባቱ ተሰምተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በአዴትና ጎንጅ ቆለላ የአገዛዙ ምሽግን ጨምሮ የጥይት ዲፖዎች ተሰብረዋል። 31264 ተተኳሽ ተማርኳል። 206 እስረኞች አምልጠዋል። በጎንደር በ4 ግንባሮች በቆረጣና በሽምቅ ጥቃት የፈጸመው ፋኖ 60 የአገዛዙ ወታደሮችን ደምስሶ ቁልፍ ወታደራዊ ስፍራዎችን ተቆጣጥሯል። በወሎ ቤት አማራ ከአምባሰል ወረዳ እስከ ቆቦ ወረዳ ፋኖ ድል ቀንቶታል። በሸዋ ፋኖ በስቦ ማጥቃት ድል ተቀዳጅቷል። የፋኖ ኃይሎችና የአገዛዙ ሰራዊት ከባድ ትንቅንቅ በአራቱም አቅጣጫ አድማሱን አስፍቶ ቀጥሏል። በይልማና ዴንሳ አዴት ከተማ ፋኖ በሌሊት በመግባት በመከላከያ ወታደራዊ ካምፕ ላይ ጥቃት በመፈጸም ድል ተቀዳጅቷል። ከአፋብን ቴዎድሮስ እዝ 102ኛ ኮር የተውጣጡ የፋኖ አህዶች በተመሳሳይ ሰዓት በተለያየ የውጊያ ስልት በጎንጅ ቆለላና በአዴት ከተሞች በወሰዱት እርምጃ ታላቅ ድል ቀንቷቸዋል። በአዴት 159 የነፍስ ወከፍ መሳሪያ፣ 14800 የብሬን ተተኳሽ፣ 14984 የክላሽ ተተኳሽ በድምሩ 27784 እና ሌላ ተጨማሪ 61 የእጅ ቦምብ፣ 221 የክላሽ ካዝና፣ 5 ጆንያ ሙሉ ወታደራዊ አልባሳት፣ 24 የደረት ትጥቅ፣ 12 የወገብ ትጥቅ የፋኖ ኃይሎች በምርኮ ገቢ ማድረጋቸውን አስታውቀዋል። ከዚህ በተጨማሪም 97 ሚሊሻ፣ 37 አድማ ብተና፣ 22 መከላከያ በድምሩ 156 የአገዛዙ ወታደሮች በፋኖ ምት ከባድ ወታደራዊ ኪሳራ ማስተናገዳቸው ታውቋል። በአዴት ከተማ እስር ቤቱ ተሰብሮ 206 እስረኞች በፋኖ ነጻ ወጥተዋል። ከአዴት በተጨማሪ በጎንጅ ቆለላ 89 ሚሊሻ፣ 24 መከላከያ በድምሩ 103 የአገዛዙ ጥምር ጦር በውጊያ ማለቁን አፋብን ቴዎድሮስ እዝ አረጋግጧል። በዚህ አውደ ውጊያ 58 የነፍስ ወከፍ መሳሪያና 3480 ተተኳሽ ተማርኳል። በጥቅሉ በአዴትና ጎንጅ ቆለላ በተደረገ ውጊያ 217 የነፍስ ወከፍ መሳሪያና 31264 ተተኳሽ ፋኖ ሲማርክ ከ280 በላይ የአገዛዙ ወታደሮች በአንድ ቀን አውደ ውጊያ ሞተዋል። በሁለቱም አውደ ግንባሮች የአገዛዙ ካምፖችና ምሽጎች እንዲሁም የጥይት ዲፖዎች ተሰብረው በመቶዎች የሚቆጠሩ ክላሽኮቭ በፋኖ ቁጥጥር ስር ውለዋል። ውጊያው እልቂት ተብሎ ሊጠራ የሚችል ነው የሚሉት የአካባቢው ነዋሪዎች ዛሬ መጋቢት 28 ቀን ከረፋድ ጀምሮ አስከሬን በየቦታው በማንሳት በመቅበር ላይ መሆናቸውንም ለጣና ዘጋቢ ተናግረዋል።
በሌላኛው የግንባር መረጃችንም የፋኖ ኃይሎች በጎንደር በአራት አውደ ግንባሮች በፈጸሙት የቆረጣና የሽምቅ ጥቃት 60 የአገዛዙ ወታደሮችን በመደምሰስ ቁልፍ ወታደራዊ ስፍራዎችን መቆጣጠር መቻላቸውን አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ በግንባር መረጃው አመላክቷል። በተመሳሳይ የጥቁር አንበሳ ክፍለ ጦር አርበኞች ወደ ማክሰኝት ከተማ ጥሰው በመግባት በወሰዱት እርምጃ በርካታ የአገዛዙ ወታደሮችን ሞትና ቁስለኛ ማድረጋቸው ታውቋል። ይህ ውጊያ ከጎንደር ከተማ በቅርብ ርቀት በምትገኝ ከተማ የተፈጸመ መሆኑ የአገዛዙን ፖለቲካዊና ወታደራዊ አመራሮችን ያስደነገጠ ሆኗል። ወደ ወሎ ቤት አማራ የግንባር መረጃዎቻችን ስንሻገር በደሃና ወረዳ ዱራ አካባቢ በአይና ቡግና ወረዳ ጉልሃ ቀበሌ ለሰዓታት የዘለቁ ውጊያዎች መካሄዳቸው ታውቋል። አፋብን ምኒልክ ዕዝ 303ኛ ኮር የፋኖ ኃይሎች ያለ እረፍት በቀጠለው ተጋድሎ 105 የአገዛዙ ወታደሮች ሞትና ቁስለኛ ሲያደርጉ 44 ክላሽንኮቭ መሳሪያ በምርኮ ገቢ ማድረጋቸውን እዙ አረጋግጧል። የቀድሞው የኮሩ መሪ የነበረው ፍቅሩ ሙልዬ ከትግሉ ከኮበለለበት ካለፈው መጋቢት 21 ቀን ጀምሮ ላለፉት 7 ቀናት ያለ እረፍት ተከታታይነት ያላቸው ውጊያዎች የቀጠሉበት የላስታ ዋግምራ ቀጠና ይበተናል የተባለው የፋኖ ጦር በአገዛዙ ሰራዊት ላይ ወታደራዊ ብልጫ የወሰደባቸው ድሎችን በማስመዝገብ ላይ ይገኛል ነው የተባለው። በትናንቱ አውደ ውጊያ ብቻ በደሃና ወረዳ ፋኖ በአገዛዙ ካምፕ ላይ በወሰደው ጠንካራ እርምጃ 28 ወታደሮች ተገድለዋል። በተመሳሳይ በቡግና ወረዳ ጉልሃ አካባቢ ፋኖ በፈጸመው የስቦ መምታት የጦር ታክቲክ 34 የመከላከያና የሚሊሻ አባላት ሲገደሉ 43ቱ ደግሞ ክፉኛ መቁሰላቸው ታውቋል። በሁለቱም ግንባሮች 26 ወታደሮች ከነሙሉ ትጥቃቸው ተማርከዋል። በድምሩ በእነዚህ ሁለት አውደ ውጊያዎች ብቻ 62 የአገዛዙ ጥምር ጦር ሲሞቱ ከ43 በላይ ደግሞ ቁስለኛ ሆነዋል። የቁስለኞች መጠን ከዚህ ሊበልጥ እንደሚችል ነው በግንባር መረጃው ላይ የተመላከተው። ይህ በእንዲህ እንዳለም ምኒልክ ዕዝ 101ኛ ኮር 11ኛ ክፍለ ጦር 4ኛ ሻለቃ የተወሰኑ አባላቶች በቆቦ ሮቢት ከተማ ምሽት 1 ሰዓት በመግባት በአገዛዙ የአድማ ብተና ኃይል ላይ ጥቃት በመሰንዘር አንድ ሙሉ ቲም ሙትና ቁስለኛ በማድረግ የጦር መሳሪያዎችንና ተተኳሾቹን በማንሳት ልዩ የከተማ ተልኳቸውን ማሳካታቸውን እዙ በግንባር መረጃው ላይ አመላክተዋል። በሌላ በኩል አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 102ኛ ኮር ስር ከ35ኛ ክፍለ ጦርና 104ኛ ኮር ከ24ኛ ክፍለ ጦር የተውጣጡ የፋኖ አህዶች በአምባሰል ወረዳ የአገዛዙን ጦር በቆረጣ በመምታት የዕለቱን ከፍተኛ ድል አስመዝግበዋል። የአገዛዙ ጦር ከአምባሰል ወረዳ በአበትና ውጫሌ አድርጎ ወደ ሚላዋ እየተንቀሳቀሰ ባለበት ሰዓት ፋኖ የቆረጣ ጥቃት ፈጽመዋል። ትናንት ሙሉ ቀን በተካሄደው በዚህ ውጊያ ቁጥራቸው በውል ያልታወቁ ወታደሮች ሲደመሰሱ ቀሪው ኃይል ቁስለኛ በመሆን ወደ ውጫሌ በሽንፈት ተመልሷል ሲል ያስታወቀው አፋብን ምኒልክ ዕዝ ነው። በአምባሰል ቀጠናዎች ለቀናት ጋብ ብሎ የነበረው ውጊያ ዳግም ተጠናክሮ መቀስቀሱ ነው የታወቀው። ይህን አውደ ውጊያ ተከትሎ የአገዛዙ ጦር ከደሴና ሐይቅ አካባቢዎች ካከማቸው ኃይል ከፊሉን ወደ አምባሰል ማንቀሳቀሱን የዜና በተጠናቀረበት እኩለ ቀን ገደማ ከባድ ወታደራዊ ውጥረት እንዳለ ሰምተናል። በሌላ የግንባር መረጃ በሸዋ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል ውጊያ ተካሂዷል። ውጊያው የአገዛዙን ኤሊት ፎርስ ተብሎ የሚጠራው ኮማንዶና አየር ወለድ ጦር በአመዛኙ የተሳተፈበት እንደሆነ ነው የታወቀው። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የአስቴ ጎማ ተራራ ክፍለ ጦር ከግሸራቤል ወረዳ በአንጾንኪያ ገምዛ ወረዳ ግሾጌና ሸበቶ ቀበሌ ከመኮይ መገንጠያ እስከ ሸበቶ ጎራ የመሸገውን የልዩ ዘመቻዎች እዝ 102ኛ አየር ወለድ ክፍለ ጦር በስቦ መምታት ክፉኛ ጉዳት እንዳደረሰበት የገለጸው እዙ የኮማንዶ ጦሩ ከካምፑ እንዲወጣ በማድረግ የማጥቃት እርምጃውን እንደወሰደበት በግንባር መረጃው አመላክተዋል። ከወጫቃ እስከ ጀበራ ሜዳ፣ ከጀበራ ሜዳ እስከ ቻይና ካምፕ ድረስ ይንቀሳቀስ የነበረው የአገዛዙ ኮማንዶና ጦር በፋኖ ኃይሎች ከቡድን እስከ ነፍስ ወከፍ መሳሪያ ጥቃት እንደተሰነዘረበት የገለጸው እዙ በዚህ አውደ ውጊያ የጨበጣ ውጊያ ጭምር መካሄዱን፣ የመጀመሪያው ማጥቃት ግን ከአርፒጂ የተሰኘውን የቡድን የጦር መሳሪያ በመጠቀም ኃይሉን በማዛባት የተጀመረ መሆኑን ገልጿል። የአራቱ ሻለቃ ቃኞች የሞርተር ቲም ተብሎ የሚጠራው አርፒጂ ተኳሽ ቡድን እንዲሁም አስገራሚ የሆነ የፈጠራ ስራ የሚሰሩት የክፍለ ጦሩ መሐንዲስ ቲም በኦፕሬሽኑ ላይ በፈጸሙት ጀብድ ከ48 በላይ የአገዛዙ ሰራዊት ሲሞት 6 አመራሮችን ጨምሮ ከ61 በላይ መቁሰላቸውን ሸዋ ጠቅላይ ግዛት እዝ በግንባር መረጃው አረጋግጧል።
ጄኔራሉ በ11ኛው ሰዓት አዲስ አበባ ገብተዋል። ጄኔራሉ በቀዳሚነት ከብልጽግናው አለቃ አብይ አህመድ ጋር 48 ሰዓታት በቀረው የስልጣናቸው ጉዳይና በትግራይ ወቅታዊ ሁኔታ ይመክራሉ ተብሏል። በሌላ በኩል ከ700 በላይ ኤርትራውያን ወደ ትግራይ ተሻግረዋል። የስልጣን ዘመናቸው ሊጠናቀቅ 2 ቀናት ወይንም 48 ሰዓታት ብቻ የቀራቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትናንት አመሻሹን ከመቀሌ አዲስ አበባ ገብተዋል። ጄኔራሉ ከብልጽግናው አለቃ አብይ አህመድና ከሌሎች የፌዴራል ባለስልጣናት ጋር በወንበራቸው እጣ ፈንታ ላይ ይመክራሉ። የህወሓትና ብልጽግና የድርድር ሙከራ በአዲስ አበባ ከተካሄደ በኋላ የመጡት ጄኔራሉ ከመጋቢት 30 በኋላ ለተጨማሪ 6 ወራት በዚሁ ኃላፊነት ይቀጥላሉ ወይስ በሌላ ሰው ይተካሉ የሚለው ወሳኝ ጉዳይ እስካሁን ባይታወቅም ስልጣናቸውን ለማስቀጠል ግን በፌዴራል ባለስልጣናትና ባለሀብቶች በኩል ጥረት ለማድረግ መዘጋጀታቸውን አዲስ አበባ ከመግባታቸው በፊት መዘገባችን ይታወሳል። ጄኔራሉ የዛሬ ዓመት በብልጽግናው አገዛዝ ሲሾሙ ባለ 8 ነጥብ የተልዕኮ ስምምነት መፈረማቸው ይታወሳል። ከስምምነታቸው ውስጥ ዋነኞቹ ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ የምክክር ስራው እንዲከናወን ማድረግና ትግራይ ለምርጫ ዝግጁ ማድረግ የሚሉ ኃላፊነቶችን ቢቀበሉም ከነዚህ ውስጥ አንዱንም ሳያሳኩ በአንድ ዓመት ውስጥ አፋርና በአማራ ተወሳኞች ደም አፋሳሽ ውጊያ እስከ መካሄድ የደረሰበት ሁኔታ መፈጠሩ አይዘነጋም። በአፋር በዳር ወር ገደማ፣ በአማራ ጠለምት በኩል ደግሞ ጥር 18 ጀምሮ ለተከታታይ 5 ቀናት በተካሄዱ ውጊያዎች የብልጽግና ሰራዊት ከሜካናይዝድ ውጊያ ባለፈ ድሮን ጭምር መጠቀሙ ይታወሳል። በዚህ ሳይወሰን የህወሓት የሎጂስቲክ ማዕከላትን ኢላማ አደረጉ የተባሉ የድሮን ጥቃቶች በአድዋ አንጥቾና በቆላ ተንቤን ቀጠናዎች በተከታታይ መፈጸማቸው አይዘነጋም። ይህ ሁሉ የሆነው ታደሰ ወረደ በጊዜያዊ አስተዳደር ፕሬዝዳንትነት በቆዩበት አጭር ጊዜ ነው። ማድፈጥና ማዘናጋት የአመራር ዘይቤያቸው የሆነው ጄኔራሉ የኃይል ሚዛንን አይቶ መታጠፍ ያውቁበታል በሚል ይተቻሉ። የጄኔራሉ የአሁኑ የ4 ኪሎ ጉዞም ስልጣናቸው ለተጨማሪ 6 ወር ለማራዘም ያደረጉት በስልጣን ህልውናቸው ላይ ወሳኝነት ያለው ጉዞ እንደሆነ ነው የተጠቆመው። በጄኔራሉ የስልጣን ዘመን መጨረሻ ሁለቱ ጦረኛ ኃይሎች ህወሓትና ብልጽግና ለሌላ ዙር ጦርነት ተዘጋጅተው በየፊናቸው ጦር አስጠግተው ባሉበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንት ጉዳይ ሌላ የውዝግብ ማዕከል ሆኗል። ህወሓት አማኑኤል አሰፋን ለእጩ ፕሬዝዳንትነት መድቦ መጋቢት 30ን እየጠበቀ ነው። ብልጽግና በበኩሉ የነ ሌተናል ጄኔራል ጻድቃን ገብረትንሳኤን ቡድንን እየደገፈ በጉዳዩ ላይ የመጨረሻ ውሳኔውን ለማሳወቅ 48 ሰዓታት ቀርተውታል። ታደሰ የ6 ወራት የስልጣን ቆይታቸው ሊራዘም ይችላል የሚል ቅድመ ግምት ያላቸው ወገኖች ብልጽግና ሀገራዊ ምርጫውን በቀሪ የኢትዮጵያ አካባቢዎች ለማካሄድ ለጊዜውም ቢሆን ጠላት መቀነስ በሚል ስትራቴጂ ሊያደርገው ይችላል ከሚል መነሻ ግምታቸውን ያስቀምጣሉ። ይህ በእንዲህ እንዳለ ብልጽግና ከህወሓትና ከአስመራው መንግስት ጋር ወደ ጦርነት ይገባል የሚለው የስጋት ትንተና በቀጠለበት በዚህ ወቅት ከ700 በላይ ኤርትራውያን ወደ ትግራይ ገብተው ሃይማኖታዊ በዓል ማክበራቸው ተሰምተዋል። በትናንትናው ዕለት በርካታ ኤርትራውያን ወደ ትግራይ ክልል በመግባት ሃይማኖታዊ በዓል ማክበራቸውን ትግራይ ቴሌቪዥን ዘግቧል። በኦርቶዶክስ ክርስትና እምነት ተከታዮች ዘንድ ትናንት በተከበረው ሆሳዕና በዓል ላይ ለመገኘት ወደ ትግራይ የተሻገሩት ኤርትራውያኑ በቁጥር 700 እንደሚሆኑ ነው የተዘገበው። በሽራሮ ከተማ ከተከበረው ሃይማኖታዊ በዓል ላይ የተገኙ ኤርትራውያን ጉዟቸው ከሃይማኖታዊ ትርጉሙ ይልቅ ፖለቲካዊ ነው የሚሉ አስተያየቶች በመሰጠት ላይ ናቸው። ኤርትራውያኑ በሽራሮ ከተማ በሚከበረው የመድኃኔዓለም ሆሳዕና በዓል ለመሳተፍ በአውቶቡስ ተጭነው ሲገቡ የሚያሳይ ምስሎችም ሌተናል ጄኔራል ታደሰ ወረደ በሚቆጣጠሩት የትግራይ ቴሌቪዥን ጣቢያ መተላለፉ ደግሞ የበለጠ ፖለቲካዊ ትርጉም እንዲሰጠው አድርጓል። በበዓሉ የትግራይ የኤርትራ የሃይማኖት አባቶች መገኘታቸውን የዘገበው ቴሌቪዥን ጣቢያው ግንኙነቱ በዛሬው ዕለት መጋቢት 28 ቀን ቀጥሎ እንደሚውል አመላክቷል። ህወሓትና የአስመራው ገዢ ጽምዶ የተሰኘውን ጥምረት ከፈጠሩ ወዲህ ፖለቲካዊና ወታደራዊ ግንኙነታቸው በብዙ መልኩ የሚታይ ሆኗል። ከፍተኛ የፍላጎት ተቃርኖ ያለበት ጽምዶ የተሰኘው ጥምረት በመዳረሻ ግብ ደረጃ አንድ አለመሆኑን ግን የቀደመው የአፍሪካን ኢንተለጀንስ ዘገባ ያስታውሳል። ባለፈው ማርች መግቢያ የወጣው ትንታኔ እንደሚያሳየው ሁለቱ ኃይሎች የብልጽግናውን አገዛዝና ሀገረ መንግስቱን የሚገመግሙበት መንገድ ልዩነት እንዳለው ነው። ህወሓት የአማራ ታሪካዊ ርስቶችን መልሶ በኃይል መጠቅለል ከቻለ ድርድር ለማድረግ ችግር የሌለበት ሲሆን የአስመራ ገዢዎች ደግሞ የመወረር ስጋታቸውን በርቀት ለመመከት ትግራይ መከላከያ ወረዳቸው ሆና እንድትቆይ ይፈልጋሉ። ይህንን መሰል የፍላጎት ተቃርኖ ያለበት ጽምዶ አጀንዳ ሆኖ እንደቀጠለ ነው።
በእነ ሽመልስ አብዲሳ አስተዳደር ከ50 በላይ ሰዎች በጅምላ ታግተዋል። ቁልፍ በሆኑ የንግድ መስመሮች ባንዱ በአሽከርካሪዎችና በንጹሃን ተሳፋሪዎች ላይ በከባድ መሳሪያ የታገዘ ጥቃት ተፈጽመዋል። አቶ ሽመልስ አብዲሳ በሚመሩት ክልል ዛሬም ንጹሃን እያለቁ ነው። ቁልፍ ከሆኑ የንግድ መስመሮች ባንዱ አሽከርካሪዎችና ንጹሃን ተሳፋሪዎች በጅምላ ተገድለው በጅምላ መታገታቸው ተሰምተዋል። በከባድ መሳሪያ የታገዘው ጥቃት የተፈጸመው ተሽከርካሪዎች በጉዞ ላይ በነበሩ ወቅት ነው። ለንግድና ለተለያዩ አገልግሎቶች ሲንቀሳቀሱ የነበሩ ተሽከርካሪዎች በእሳት ጋይተው አመድ ሆነዋል። ከዚህም በላይ ቁጥራቸው ከፍተኛ የሆኑ ተሳፋሪዎች ከየተሽከርካሪው ተለይተው ወደማይታወቅ አቅጣጫ ታፍነው መወሰዳቸው በአካባቢው ነዋሪዎችና በጉዞ ላይ ባሉ ዜጎች ላይ ድንጋጤና ስጋት ፈጥረዋል። ጥቃቱ በኦሮሚያ ክልል ምስራቅ ሸዋ ዞን ከመተሃራ ወደ ወለንጭቲ በሚወስደው መንገድ 55 ተብሎ በሚጠራው አካባቢ መጋቢት 24 ቀን 2018 ዓ.ም መፈጸሙ ታውቋል። የታጠቁ ኃይሎች በአሽከርካሪዎችና በተሳፋሪዎች ላይ በከፈቱት ተኩስ አንድ አሽከርካሪና ረዳት ህይወታቸው አልፈዋል። አንድ የህዝብ ማመላለሻ ዶልፊንና አንድ ተሳቢ የጭነት መኪና ሙሉ በሙሉ በእሳት መውደማቸው ታውቋል። ይህ ጥቃት በአካባቢው ለረጅም ጊዜ ተደጋጋሚ ሲከሰት የነበረውን የጸጥታ ስጋት ይበልጥ አባብሶታል። ከግድያው በተጨማሪ ከ50 በላይ የሚሆኑ ንጹሃን ዜጎች ታግተው ወዳልታወቀ ቦታ ተወስደዋል። ታጋቾቹ ከዶልፊን ከቅጥቅጥና ከጭነት ተሽከርካሪዎች ላይ ተለይተው የተወሰዱ ሲሆን በጥቃቱ አካባቢ የሚገኙ ነዋሪዎች ተጨማሪ መረጃ ለመስጠት ከፍተኛ ፍርሃት ውስጥ መሆናቸው ታውቋል። ቀደም ሲል 7 የመተሃራ ስኳር ፋብሪካ የጥበቃ ሰራተኞች በተመሳሳይ ሁኔታ ተገለው በጅምላ መቀበራቸው ይታወሳል። ይህን ተደጋጋሚ ጥቃት ተከትሎ አገዛዙ በአካባቢው ያለውን የተሽከርካሪዎች እንቅስቃሴ በቀን ብቻ እንዲወሰን ትዕዛዝ አስተላልፏል። በጉዳዩ ላይ የሽመልስ አብዲሳ አስተዳደር እስካሁን የሰጠው ይፋዊ ምላሽ ሆነ መግለጫ የለም። ይህም አሽከርካሪዎችና መንገደኞችን ያስደነገጠ ጉዳይ ሆኗል። በኑሮ ውድነት በፍትህ እጦት የሚንገላታው ህዝብ በሰላም ወጥቶ በሰላም መግባት ብርቅ የሆነበት የፈተና ዘመን ላይ ወድቋል። በተለይም ሀገር አቋራጭ የሆኑ ተሽከርካሪዎችን የሚይዙ አሽከርካሪዎችና የተሽከርካሪዎቹ ባለንብረቶች ድምፅ አልባ የጸጥታ ሞት ማስተናገዳቸው እንደቀጠለ ነው። ለኢራን የተሰጣት ሰዓት እያለቀ ነው። ትራምፕ ሰዓቱ ካለቀ ሁሉም ነገር ያበቃል ሲሉ ዝተዋል። በ48 ሰዓት ውስጥ የጦርነቱን ዕጣ ፈንታ የሚወስን ወሳኝ የተባለ ሚስጥራዊ የተኩስ አቁም ድርድር እየተካሄደ ነው የሚል መረጃዎች ተሰምተዋል። በሌላ በኩል የኢራኑ የአየር መከላከያ አዛዥ ሲገደሉ በሞሳድና በእስራኤል ጦር መካከል ደግሞ ከባድ ውዝግብ ተፈጥሯል። የጦርነቱ ተራዛሚነት ተከትሎ የኔታንያሁ ቢሮ መከፋፈል ውስጥ መግባቱም ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአፋጣኝ የሆርሙዝ ወሽመጥን ካልከፈተች በኢራን ላይ የሲኦል በሮች እንዲከፈቱ አድርጋለሁ በማለት የሰጡት 48 ሰዓታት ሊጠናቀቅ ነው። ይህ ዜና አየር ላይ ከዋለ ከጥቂት ሰዓታት በኋላ ትራምፕ በድጋሚ ሀሳብ ካልቀየሩ የኢራን የኤሌክትሪክ ኃይል ማመንጫዎችን ያውድማሉ። ሞገደኛው ፕሬዝዳንት ትራምፕ ከሰዓታት በፊት ባጋሩት መልእክታቸው ይህ የመጨረሻው ማስጠንቀቂያ ነው፣ የሚራዘም ነገር የለም፣ እናም ያለው እውነታ ይሄ ነው፣ የተሰጣችውን ጊዜ ተጠቀሙበት ሲሉ ዝተዋል። አይበገሬዋ ኢራን በበኩሏ እናንተም የፎከራችሁትን ስታደርጉ እኔም ቁሚያ ላይም የሚል ምላሽ ሰጥታለች። በሌላ በኩል ከዝግ በሮች ጀርባ የኢራን አሜሪካ እስራኤል ጦርነትንና የዓለምን እጣ ፈንታ ሊቀይር የሚችል አንድ ሚስጥራዊና ወሳኝ ድርድር እየተካሄደ መሆኑ ተሰምተዋል። ለቀናት በቆየው በዚህ ሚስጥራዊ ዲፕሎማሲያዊ ንግግር በኢራንና አሜሪካ መካከል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ጥረቶች ቢጀመሩም የስምምነቱ እድል ግን በአሁኑ ወቅት በአንድ ቀጭን ክር ላይ ተንጠልጥሏል። በሚቀጥሉት ጥቂት ሰዓታት ውስጥ የሚወሰነው ውሳኔ ቀጠናውን ወደ ሰላም ይወስደው ይሆን ወይስ ወደማይመለስበት አስከፊ የጦርነት ቀውስ ይከተዋል የሚለው ጉዳይ ተጠባቂ ሆኗል። አሜሪካ፣ ኢራንና ሌሎች አሸማጋይ አካላት ለ45 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ እየሞከሩ ነው። በሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ የመደረስ እድሉ ጠባብ ቢሆንም ዲፕሎማቶች ግን ጦርነቱ ወደ ከፋ ደረጃ እንዳያመራ ለማድረግ ከፍተኛ ጥረት እያደረጉ ነው ተብሏል። ይህ የ45 ቀናት የተኩስ አቁም ሀሳብ ፋታ ለመስጠትና ለሰብአዊ እርዳታዎች መንገድ ለመክፈት የታቀደ መሆኑን ዘገባዎች አመላክተዋል። ይህ በእንዲህ እንዳለ የኢራኑ የአየር መከላከያ አዛዥ መገደላቸው ተሰምተዋል። ግድያው የኢራንን ወታደራዊ መዋቅር ክፉኛ ያናወጠ ሆኗል። የሀገሪቱን የአየር ክልል የመጠበቅና ወታደራዊ ጠበብትን የማፍራት ኃላፊነት የነበራቸው ከፍተኛ ወታደራዊ አዛዥ በደረሰባቸው ድንገተኛ ጥቃት ህይወታቸው አልፏል። የአሜሪካና የእስራኤል ኃይሎች በኢራን ላይ በሰነዘሩት ጥቃት የኢራን ጦር የአየር መከላከያ ኮሌጅ አዛዥ ብርጋዴር ጄኔራል መሱድ መገደላቸው ተረጋግጧል። ጥቃቱ የተፈጸመው በኢስፋሃን ግዛት ውስጥ በሚገኘው የሻሂን ሻህር ወታደራዊ ተቋም ላይ ነው። ግድያው አዛዡ
የኢራንን የአየር ክልል ለመጠበቅ የሚሰለጥኑ ባለሙያዎችን የማሰልጠንና የማስተባበር ትልቅ ኃላፊነት ላይ ሳሉ የተፈጸመ ነው። በመጨረሻም በሞሳድና በእስራኤል ጦር መካከል ውዝግብ ተፈጥሯል። በኔታንያሁ ቢሮ መከፋፈል ውስጥ ገብተዋል። ከኢራኑ ጦርነት በኋላ በሚመጣ ተጠያቂነት ላይ በእስራኤል የኔታንያሁ አስተዳደር ውስጥ ልዩነት ተፈጥሯል። የደህንነቱ ተቋም ሞሳድና የእስራኤል ጦር ሰነድ በማሽሎክ ጉዳይ ተፋጠዋል። ለጦርነቱ መነሻ የሆነው የደህንነት ግምገማ ማርች 22 በኒውዮርክ ታይምስ ላይ ታትሞ መውጣቱ በስለላ ድርጅቱና በጦሩ ቢሮ መካከል ቅራኔ አስከትሏል። የትራምፕ አስተዳደር ዘመቻ ታላቅ ቁጣን እንዲከውኑ ያደረጋቸው የሞሳዱ ግምገማ ሲሆን በኢራን ያለው ሁኔታ ትንሽ የውጭ ግፊት ከታከለበት የቴሄራን መንግስት ከውስጥ ይወድቃል፣ ይፈራርሳል የሚለው ግምገማ ዛሬ ላይ ከጦርነቱ ተራዛሚ አኳያ ስህተት እንደነበር በመታየት ላይ ነው። የሞሳድ የደህንነት ምንጮች በጊዜው የኢራን ህዝብ ያስተዳደሩ ተቃውሞ የሚገባው ደረጃ ላይ ደርሷል። ቅድመ ግምቱ የተመጠነ ውጫዊ ወታደራዊ እርምጃ በመውሰድ ለህዝቡ እድልና ድጋፍ በመስጠት አገዛዙ እንዲወገድ ያደርጋል የሚል ነበር። ይህ ሳይሆን ቀርቶ ጦርነቱ አሁን ከአንድ ወር በላይ አልፎታል። 6ኛ ሳምንቱንም ይዟል። ይህ በሆነበት ሁኔታ የሞሳድ ግምገማ ሰነድ ለተነባቢው ኒውዮርክ ታይምስ መጽሔት መረጃውን አሳልፎ ማን ሰጠው በሚል ከፍተኛ ውዝግብና ቅራኔ ተነስተዋል። ትራምፕን አሳመን የተባለው ይህ የጦር ግምገማ እቅድ ለሚዲያ መዋሉ በእስራኤል የስለላ ድርጅት ሞሳድና በመከላከያው የተፈጠረ ቅራኔ የኔታንያሁን አስተዳደር ፈተና ላይ የጣለ ሆኗል። ዓለም ስለ ግምገማው የተሳሳተ መሆን እየተነጋገረ በሚገኝበት በዚህ ጊዜ በእስራኤል ግን ጄኔራሎቹና የስለላ ድርጅቱ ኃላፊነት ይህንን ውድ መረጃ ማን አሾለከው በሚል በክህደት ፍረጃ እርስ በርስ ጣት በመቀሳሰር ላይ ይገኛሉ። በቅድሚያ በግምገማው የማይስማማው የእስራኤል ጦር ከፍተኛ አመራር አድርጎታል የሚል ክስ ውስጡ ሲሰማ የአሜሪካ ጦር አለቆችና ባለሙያዎችም በዋናነት የሚጠረጠሩ ሆነዋል። የከሸፈው ግምገማ ለጦርነቱ መነሻ መሆኑን ተከትሎ በአሜሪካም በእስራኤልም ከጦርነቱ መልስ ተጠያቂነት ሊኖር እንደሚችል ሚዲያዎች መረጃውን እያራገቡት ይገኛል። ሶስተኛና ግራ አጋቢ መላምት ከተንታኞች እየተሰማ ሲሆን የሞሳድን የቅድመ ጦር ግምገማ ያሾለኩት ራሳቸው ጠቅላይ ሚኒስተሩ ቤንጃሚን ኔታንያሁ ናቸው የሚል ነው። ግምገማው ቢከሽፍም በጊዜው ከሞሳድ የመጣ ትክክለኛ ግምገማ እንደነበር የኒውዮርክ ታይምስ ዘገባ በጊዜው ማረጋገጡ ትኩረት ስመዋል። ኔታንያሁ ለጦርነቱ ካላቸው ፍላጎት አንጻር የሞሳድን ግምገማ እንዲሾልክ አድርገዋል የሚለው መላምት ሚዛን የሚደፋ አልሆነም። ይልቁንም አሜሪካ በማይመለከታት ጦርነት ውስጥ ገብታ በዓለም ደረጃ ያላትን የመሪነት ሚና አደጋ ላይ ጥለዋለች። በተለይም የአሜሪካ ትቅደም አቀንቃኙ ትራምፕ የአሜሪካን ብሔራዊ ክብር አዋረዱ ብለው የሚቆጩ የፔንታጎን ባለስልጣናት ይህንን ውድ መረጃ ለኒውዮርክ ታይምስ አሳልፈው ሰጥተው ሊሆን ይችላል። ከዚህ መሰሉ ሴራ ጀርባ ደግሞ የዲሞክራቶች እጅ ይኖርበታል የሚለው መላምት ሰፊ ግምት ተሰጥቶታል። ይህም በዲሞክራቶቹ የሚዘወረው በአሜሪካ ያለው ስውር መንግስት ወይንም ዲፕ ስቴት ስራውን እየሰራ እንደሆነ ማሳያ ተደርጎ ሊወሰድ ይችላል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር